ከሁላችሁም ተጠያቂ የማይሆነው አሞራውና አሞራው ብቻ ነው። ለነገሩ ከእናንተም ይለያል። ልጅ ህዝቡን ይረዳል፣ ያበላል፣ ባገኙ አጋጣሚ ያጠጣል፣ ተጫውቶም ለህዝቡ ይረዳል ምናምን ነገር። እናንተ ቆርቆ እንዳሮጊ ጭራሽ እሱን አሞራውን ለምንድነው የማይደግፈው? አዶናይ ስለምን ጥቅም ምናምን ስትሉት ነው። ምክንያቱም ያውቀዋላ ቢደግፈው ምን ሊያመጣ እንደሚችል፣ ቢነቅፈው ምን ሊያመጣ እንደሚችል ያውቀዋል። ሌሎች ምክንያቱም እኔ ብደግፋት ኖሮ እንዳለ የሰሜኑ ህዝብ ወደኋላ ብቻዬን ይደግፋታለሁ፣ እሷ ወደኋላ ልትሄድ ሞኝት ዝም ምን የሚባለው ደራርቱን ማንደግፍን። ምክንያቱም ጉዳዩ የፖለቲካ አይደለም። በእኛ አይን ታያታላችሁ፣ ትጠሏታላችሁ እኛን እንደምትጠሉ። ስለዚህ አንዳንድ ፖለቲከኞች ትወጡና አትንኩት አዶናይ ስትሉ ኦኬ ዋይ ለምን ልጁ ኢትዮጵያ ነኝ ይላል አይደለም? ፍቅርን ነው ለሚሰብከው ጎተታችሁት። ከዛስ ኦኬ እኛም እያየ ነው ለምን እንላለን? እንዴ የመዳም ፓንት ብሎ የሚላል እንዴ? ጊዜ ተለውጧል እኮ። ስለዚህ እኛም አየን ስናይ ከአቶ አድማን ነው አድማን የሚባል ኤድማንድ አስቸጋሪ በጣም ታላቅ ታሪክ ያለው የገዳም አካባቢ ሰዎችን በማፍረስና ገዳምን በማንሳት የሚታወቀው ኖን አዶናይ አይደለም። ኤድማን የሚባለው ሰውዬ የታሪክ ጠላት፣ እኛ ብንረሳ ታሪክ የማይረሳው ስኳር እናወጣለን በማለት ቀድሞ ከነበረው ጠቅላይ ሚኒስቴር ጋር ሆኖ ገዳማትን ለስኳር ብሎ ሲያፈርስና ሲፈራርስ የነበረ ዛሬ ንጹህ የስንቱ ደም እና የስንቱ ያለበት ሰውዬ አዶናይን ወክሎ 2 ወር በሙሉ ሲለፈልፍ እንደማየት አስቀያሚ ነገር የለም። ማየት በመቀጠል ሌሎችም እንደዚህ ፖለቲከኞች ልጁን ስሙን እያጠለጠላችሁ የሆነ ነገር ኮሽ ባለ ቁጥር ወይ አስተያየት በተሰጠ ቁጥር የእሱ ስም አንስታችሁ በመከራከርና እሱ ትግራዋይ ነው እሱ ሰሜናዊ ነው በማለት እንዴ ሲያብጠለጥሉኝ አላየሽም እንዴ? እኔ እኮ አንድ አይደለሁም ብዙ ነኝ። እነሱ ወደ ቀኝ ሲሄዱ እኔ እንደዚህ 316 እጃ ዞርባቸዋለሁ። you don't know me and shut up or talking. You talk, I talk, it's finished. ኮፒ ሊንክ እያደረጋችሁ ኮፒ ሊንክ በማድረግ ተባበሩ። ኮፒ ሊንክ በማድረግ that's why በመጀመሪያ ልጁ በተለያየ ሚዲያ ቀርቦ ሀሳቡን ሲሰጥ እንደማንኛዎቹ ሌሎቹ ምንም የተባሉት ነገር የለም። ከዶክተር እስከ ደደብ ድረስ ሚዲያ ፍሪ ሚዲያ ተሰጥቷቸው ለህዝብ ይጠቅማል የተባለውን ነገር እስከ መናገር ኢቨን ከሱ የበለጠ እብድ የተባለው ይሄ አንድ ልጅ አለ ከሱ የበለጠ የሚናገር ልጅ አለ። ማንም ቼክ አላደረገው። ምናልባት ጠይም ስለሆነ ጠቆር ስላለ የካናዳ ፓስፖርት ስለሌለው ስለማይቆላ ለየት የሚያደርጋቸው እዛ ጋር ብቻ ነው እና ከፖለቲካም ነፃ ነው ልጁ። የመጣበት ብሔርም ፖለቲካ ውስጥ ያለ አይመስለኝም። አይ ዶንት ቲንክ ሶ። ግን ለምንድን ነው አዶናይ ላይ እንደዚህ ትኩረት የተደረገው? ለምን ይመስላችኋል? አንድ በሰሜኑ ፖለቲካ ያለው ነገር ታውቁታላችሁ። ግልጽና ነጯን እናውራ። ሁለተኛ ነገር ልጁ የሚያወራው ስለ ወጣቶች። ወጣት ደግሞ የፖለቲካው ምንድን ነው? እምብርት ነው። ወጣቱን ተነስም ተቀምጥም ማለት የሚቻለው በወጣቱ ነው። ዛሬ ሀገር የቆመችው በወጣቱ ነው። ልጁ ኮንታቱ ተቀባይነቱ 4 ሚሊዮን ማለት እኮ ቀላል ነገር አይደለም። ጆሃር መሐመድን የሚከተሉት የኢትዮጵያ ወጣቶች 40% ናቸው። ከ40%ቱ ከታዋቂና ከተወዳጆች መሀል አንዱ አዶናይ ነው ማለት ነው 4 ሚሊዮን የሚከተለው ከሆነ። ስለዚህ አይደለም መንግስት ከመንግስት በላይ ያሉት የአፍሪካ መንግስቶችን በሆንም በጥርጣሬ አይንም የማየት ግዴታቸው ነው። ይሄ ለአፍሪካ የሚያሰጋ ነው። የቄሮ ሙቭመንት ከኢትዮጵያ አልፎ ለሌላም እንደሚያሰጋው በሙሉ አዶናይ ማለት 4 ሚሊዮን ህዝብን ይዟል ማለት ወጣትን ይዟል። አሮጊት የለበት፣ ሽማግሌ የለበት፣ ቆርቆንዳ የለበት። ስለዚህ ወጣቱን ኃይል ያስክ ማለት ወጣቱን ኃይል ትለውጣለህ ማለት። ስለዚህ እነማን ናቸው ከበስተጀርባ ያሉት? እነ ኤድማን ስኳር ፋብሪካ የሸጡትና የበሉት አሜሪካን የገቡት የኢትዮጵያን ህዝብ የጨረሱት። ሁለተኛ ሎዛ ወጣቷ እሷ እንኳን ኦኬ ወጣት ታጋይ
ያው ለህዝቧ ድምፅ ሆናለች። እኔ ምንም አውቀው ነገር የለም። መጥፎ ናት ምናምን ብትሉኝ አላውቅም። ያ ስለዚህ ጠንቀቅ ነው ማለት ያለበት መንግስት። በአንድ ቀን እኮ ተነስ ቢል እኮ ተናወጠ፣ በቃ አለቀ። ጀዋር መሐመድ በሉት እና ዌብሳይት እያዳመጥክ እኔን ከነኩል እንደዚህ ነው 360 ጂ መጠመጠምባቸው ዶንት ተች ሚ። ያ ስለዚህ አዶናይን ብቻ ብታስገባ ኦኬ፣ ታርጌት የሚሆነው ምንድነው? ኦኬ ስለዚህ አዶናይ አጠገብ የነበሩት በሙሉ ግዴታ አዶናይን አጅበው መግባት ስላለባቸው ይኸው ሲወጣ ምን ብሎ ተናገረ? እስክንድር ነጋን የሆነው ይሄ ልጅ እንግዲህ 1 ሳምንት 3 ሳምንት 4 ሳምንት ቢታሰር ነገሮች በሙሉ አለቁ። እሺ አሁን ምንድን ነው የተናገረው? ከዚህ በኋላ እኔም በዚህ በኩል አታይም፣ ቤተሰብም አይፈልጉም። ምክንያቱም ጎትታችሁ የራሱ ዘሮች እያላችሁት እናንተ ናችሁ። ህዝቡ እንደሆነ ተቀብሎታል። አማራው ያልቀረ ኦሮሞ ያልቀረ ወጣቶች ተቀብሎታል። በጥሩ ነገር ነው የተቀበሉት። በጥሩ ነገር ነው የተቀበሉት። ነው አይወጣም ስለማቅ እንደ ድሮ ፉን አይላት፣ በፍጹም አይላት። የጊዜ ገደብ ተሰጥቶታል። አይላት ወጥቶ ይነግራቸዋል። ስለዚህ እና ሀብዚ ቁልጭ ያ ረጋ ብትሉ ጥሩ ነው። ምክንያቱም ከሻቢያ ጋር ግንኙነት አላችሁ። አንድ የሻቢያ በርሜል አለች ፈርሳ አዶናይ በዚህ በ2 ቀን ካለቀቃችሁ በስተቀር የኢትዮጵያ መንግስት ብላ እስከ መዛት ምን ያህል እንግዲህ እርግጠኛ ብትሆኑ ሀገርን ለማጥፋት ምን ያህል እየሰራችሁ እንደሆነ። እኔ አሁን ከዚህ መንግስት ጋር ስለተያዝኩኝ አይደለም ምን አይደለም። እንደ ሀገር ግን ሀገሬን እወዳለሁ። ምንም አያገባኝም ከመንግስት ጋር። ሀገሬን ግን እወዳለሁ። ሀገሬን የሚነካብኝ ግን አልፈልግም ሲላችሁ የትግራይ ሚዲያ ያ አስመራ ደርሶ የመጣ እሱ በሙሉ ስለ አዶናይ ደግፎ ነበር የሚሆነው። ዘሴም ያ ያስበላችሁት እናንተ ናችሁ። ስለዚህ መንግስት ደግሞ ሀገሪቷን የመጠበቅ ግዴታ አለበት። ብዙዎቹ ተለቀው ነው ዛሬ በልክ ታይተው ነው ዛሬ በየምሽጉ በየምኑ ብዙ ነገር የተደረገው። ይሄ ነው። ስለዚህ ፖለቲከኞች ፖለቲካችሁን በንጹሃን ወጣቶች ላይ ከምታደርጉ፣ በንጹሃን ወጣቶች ላይ ከምታነካኩ፣ እራሳችሁ አልችል ስትሉ የምትፈልጉትን ግን መምታት ሲያቅታችሁ ታዋቂ ሰው ትፈልጉና ታዋቂ ሰው ላይ አፋችሁን የምትከፍቱት ታስበሉታላችሁ። ልጁ እንደዚህ አይነት እንኳን ተልኮ ባይኖረው በእንደዛ መልኩ እንዲታይ ነው የምታደርጉት። እናንተ ስቲል ነው ድረስ ሶሻል ሚዲያው የምትጠቀሙት እናንተ ብቻ እንድትሆኑ ነው የምትፈልጉት። ያ ሌላ ወጣት ደግሞ የማይፈልጋለ አይፈልግም። በቃ እንደዚህ አይነት ፖለቲካ ውስጥ መግባት አይፈልግም። ደክሞት በቃኝ እንኳን ፖለቲካ አይደለም የውጭ በረዶ በቃኝ ብሎ መጥቶ ኢትዮጵያ ሲገባ በቃ መኖር ነው የምፈልገው ሲል ኮፒ ሊንክ አድርጎ መኖር እፈልጋለሁ ሲል እንዲኖር እንኳን እንዳይፈቀድለት ነው ያደረጋችሁት እንጂ እንደዚህ አይነት ልጅ ታያችን ልጅ ራሱ ባለባበስ ከተባለች ከዛሬ 2-3 ዓመት በፊት 4 ዓመት በፊት ሰላም ለብሰዋለች። እቺ ከፊት ለፊቷ ራቁቷና ሰላም ተስፋዬ ከኋላው ራቁቷን ነበረች። የቂጧ ቀዳዳ እስከሚታይ ድረስ ማለት ነው። ኮኮቲኮ ኦኬ። ለዚህ ሁላ ጠላቱ የአዶናይ ጠላቶች እናንተ ናችሁ። ያ ያላለውን በማለት ብዙ ጠላቶች የሉትም እያልኩኝ ያለበት ኖት ሚ እኔ ጠላት ልሆን አልችልም፣ መሆንም አልፈልግም። እኔ ጠላቱ መሆኑ ሲያቅተኝ ብቻ እችን ምታክለን ያቅቶኝ አይደለም። እንኳን ለእሱ አይደለም ለትንሽ ልጅ ለእናንተ የማልመለስ ነኝ። ያንንማ ወንድነቴንማ ቄሮ ከ4 ኪሎ ነቅሎ እንደሚያወጣ አርጌ ያሳየቻለሁ። ስለዚህ እኔ ላንተ አልሸነፍም ነው እያልኩ ያለሁት በቀጥታም በተዘዋዋሪም አማርኛ። አንደርስታንድ ተመልሶ ግን የመግባቱ ነገር ላይ ነው ችግሩ። ስለዚህ ነው ባገኛቸው ተምልጭ ስትል ሞኛቱን እያልኩክ ነው። ስለ እኔ ስም ማንሳት አንተ የምትሄደው ቀጥታ ማለት ልጅን ለመውቀስ፣ እኔ ደግሞ 360 ሄጄ እነግርሃለሁ። ለልጁ እዚህ መድረስ አንደኛ እናንተ ራሳችሁ የራሳችሁ የእሱ ሀገር ሰዎች ናችሁ። በጣም የሚገርመው ግን ከእናንተ ያነሰው አሁን ማነሱ
አሞራን ምናምን ይባላል እዚህ አንድ ከአሜሪካን አስኮብልሎ እሱ በጣም ስማርት ነው የሆነ ያውቀው ነበር ይህንን ነገር። ከሁላችሁም ተጠያቂ የማይሆነው አሞራውና አሞራው ብቻ ነው። አያችሁ ህዝቡን የሚወድ ለነገሩ ከእናንተም ይለያል። ሌሎች ህዝቡን ይረዳል፣ ያበላል፣ ባገኘው አጋጣሚ ያጠጣል፣ ተጫውቶም ለህዝቡ ይረዳል ምናምን ነገር። እናንተ ፊንፊኔ 30 ዓመት ተቀምጠ ስትበዘብዝ የነበርክ ነህ። ይህን ሁላ ነገር ስትሰራ ነበር። ጭራሽ እሱን አሞራውን ለምንድነው ማደግፈው አዶናይ ስለምጥቅ ምናምን ስትሉት ነው። ምክንያቱም ያውቀዋላ ቢደግፈው ምን ሊያመጣ እንደሚችል ቢነቅፈው ምን ሊያመጣ እንደሚችል ያውቀዋል። ሌሎቻችሁስ እያላችሁ ልጁን ገደል አስገባችሁት። ይኸው ከዛ እኛን እጃችሁን ትጠቁምብናላችሁ። እንዲህ ብላችሁት እንደዚህ አድርጋችሁት እንደዚህ እኛ እሱን አይደለም እኔ እሱን አይደለም ስናገር የነበረው ከእሱ ጋር ምን ግንኙነት የለኝም። እኔ ስናገር የነበረው ምንድን ነው ቴዲፍ ብላናባት ቴዲፍ እያለች እዚህ ጥሩ ሜዳ አደረገችው እንደ እዛው ቁጭ በይ። እኔ ስናገር የነበረው ምንድን ነው አይሰጠው አይደለም፣ አሁንም እደግመዋለሁ፣ አይሸለም አይደለም። ከሱ በበለጠ የሰሩ በችግር ውስጥ ያለፉ ኢትዮጵያ ውስጥ ያሉ ወጣቶች እንዲበረታቱ ለነሱ መሰጠት አለበት። እሱ ትላንትና ነው የመጣው። እንዲሁም ከዚህ የበለጠ ቢሰራ ሞር ቢሰራ ተቀባይነት ስለሚኖረው ያ ከመምጣቱ አትስጡት። ቀድማችሁ ሰቀላችሁት፣ ቀድማችሁ እስር ቤት አሳያችሁት። የሆነ ውጤቱ ይሴ የረጋ ነገር ምን ይሆናል? ቅቤ ይወጣዋል። እርጎ አይደለም ቅቤ ይወጣዋል። ሁሉም ነገር በስርዓትና በደንብ ሲኖር፣ ምክንያቱም እንኳንስ ለመንግስት አይደለም ቁጭ ብለን ካየነው ለእኛ ራሱ ፍጥነቱ ስቶፕ መደረግ አለበት። መጣ 3 ወር ቆየ፣ ቲክቶክ ላይ ወጣ፣ በአንድ ጊዜ ከ1 ሚሊዮን 3 ሚሊዮን ተከተለው። ኦኬ እንደ ሰው እንደ ደህንነትን እንደ ፖሊስን እንደምንም ታዲያ ዘሎ 4 ኪሎ እስከሚገባ ነው የሚጠብቀው። ምንድን ነው ተብሎ እኮ መንግስት እኮ ቢቃኘው እትስ ኦኬ። እውነት ለመናገር እኔም ቦን የማደርገው ነው፣ ግን እንደዚህ በማስደንገጥ ምናምን በሚለው ነገር ሳይሆን ቀስ ብዬ አለ አይደለ ዋትስ ጎይንግ ኦን፣ ምንድነው ባክሳይዱ፣ ምንድነው ተልኮ ያስብላል። በ4 ወር ውስጥ እንደዚህ ሰው ይበራል እንዴ? ምንድነው ብሎ እኮ መጠየቅ እኮ እንትን የለው ችግር የለው። ማናቸው ተከታዮች? ማነው ከስተጅ? ማነው ስፖንሰር የሚያደርገው? ማነው ኢንቨስትመንት ቢያደርገው? ሲመጣ ካናዳ ውስጥ ምን ይሄ እኮ ማህይብነት እኮ አይደለም ማለት ማህይብ ካልሆንን በስተቀረ ያ ብር የለኝም ያለ ልጅ በአንድ ጊዜ ባለመኪና፣ በአንድ ጊዜ ስፖንሰር፣ በአንድ ጊዜ ምናምን ሲሆን የሆነ ነገርማ ኦርጋናይዜሽን የተደረገ ነገር አለ አዲስ አበባ ውስጥ። ይሄ እሱ ያገኘውን ቻንስ ለምንድን ነው ሌላው ያላገኘው ብዬ ይጠይቃል እንኳን መንግስት አለ። ስለዚህ እንዲደነግጥ አይደለም፣ እንደ ማንኛውም ሰው ግን መጠየቁ ኃላፊነቱን መንግስት ተወጥቷል። ያ ምክንያቱም ከኋላው የነበራችሁ ሰዎች በሙሉ ትንሽ መመርመር ያለባችሁ ናችሁ። ግን ለሱ ተብሎ ሌላው መጠየቅ ግን አልነበረበትም ብዬ ነው የሚለው።